መስፍን እንዴት አመሸህ? እንዴት ቆየህ? ራስህን አስተዋውቅና ያው ብዙዎቹ ያውቁሃል፣ ግን እንደው ለማያውቁ አዲስ ለሆኑ ሰዎች ራስህን አስተዋውቀህ እንድትጀምር እጋብዝሃለሁ። እንዴት አመሻችሁ? እሺ፣ ቀጥል። እሺ እንደምን አመሻችሁ። መስፍን መንግስቱ መኮንን እባላለሁ። የመስፍን መኮንን ስፔ ፈርም ባለቤት ነኝ። ከዚህ በፊት እንደሚታወቀው በሚያዝያ ወር ላይ በነበረን የካሽ ማኔጅመንት ወይም ደግሞ ቢዝነስ ስትራክቸር ኤንድ ካሽ ፍሎ ማኔጅመንት ስልጠና ላይ የተወሰኑ ነገሮችን አይተን አልፈናል። ዛሬ ያንኑ በድጋሚ በዛን ጊዜ እድል ያላገኙ ሰዎች አሁን ደግሞ ሌላ ተጨማሪ ጥያቄ ያላቸውን ሰዎች ይዘን ከዛ የቀጠለ መርሃ ግብር ነው ይዘን የቀረብ ነው። ደሴም ነው። ነገር ግን ሞር በዛ ጊዜ የተሳተፉ ሰዎችም አሁን ካሉ ጥያቄ ሊኖራቸው ይችላል። የተወሰነ የጥያቄና የመልስ ሰዓት እናደርጋለን። ዛሬ ግን የምናየው አጠቃላይ ድርጅታዊ መዋቅርና የገንዘብ ፍሰቱ ምን ይመስላል፣ የድርጅት መዋቅርና የታክስ ተጽዕኖዎች፣ ትክክለኛ የድርጅት መዋቅር እንዴት መምረጥ እንችላለን፣ በታክስ ግብር ላይ ወይም ደግሞ በግብር ላይ የሚያሳድረው ተጽዕኖ ምን ይመስላል፣ እንደገና ደግሞ ካሽ ፍሎ የካሽ ፍሰት አስተዳደሩ ምን መምሰል አለበት፣ ጤናማ የካሽ ፍሰት ምንድን ነው የሚለውን ነገር እንድናይ ነው የሚጠቅመን። የዛሬው እንትናችን እሱን ነው የሚያሳየው። ስለዚህ ሁሉም ሰው ሬዲ ከሆነ 10 ሰው 9 ሰው አካባቢ ይታየኛል ከኔና ከአብሬሽ ውጭ መቀጠል ይችላሉ። እንጀምር። መልካም። ኦልሬዲ 6:05 ሆኗል። በቃ መጀመር እንችላለን። መልካም። እንግዲህ እንዳልኩት ዛሬ የምንናገርባቸው አጀንዳዎች ቅድም የጠቀስኳቸው ናቸው። ቢዝነስ ስትራክቸሩ እና የታክስ ኢምፕሊኬሽኑ ምንድን ነው፣ እንዴት አድርገን ትክክለኛውን የመዋቅር የአስተዳደር መዋቅር ወይም ደግሞ የአስተዳደር መዋቅሩ እንዴት አድርገን መምረጥ እንችላለን፣ የካሽ ፍሰቱ ምን ይመስላል፣ አበዳሪዎች እና እንደዚሁም ደግሞ ለፖቴንሻል ኢንቨስተሮች እንዴት አድርገን ማስተዋወቅ እንችላለን የሚለው እንድናይ ነው። እንደሚታወቀው የኢትዮጵያ ኮሚኒቲ በየጊዜው በስሞል ቢዝነስ ሰፖርት እና አድሚኒስትሬሽን ክፍል በኩል የተለያዩ ስልጠናዎችን ለኮሚኒቲው ማህበረሰብ ያቀርባል። ይሄ አንዱ የዛ ክፍል ነው። ስለዚህ ጥያቄዎች ወደፊት እንዲቀርቡላችሁ የምትፈልጓቸው ከስሞል ቢዝነስ ጋር በተገናኘ እንዲቀርቡላችሁ የምትፈልጓቸው ጥያቄዎች ካሉ፣ የትሬኒንግ ስልጠናዎች ካሉ አብርሽን በማናገር ከሌሎች ባለሙያዎች ጋራ የተለያዩ መርሃ ግብሮች እየቀረቡ ስለሆነ በጋራ ለኮሚኒቲው የሚያደርሰውን አስተዋጽኦ ይቀጥላል ማለት ነው። እንግዲህ በዛሬው ዕለት የምናያቸው እነዚህ የቢዝነስ ስትራክቸር ኦቨርቪው ምን ይመስላል፣ የአንድ ሰው የቢዝነስ አወቃቀሩ ነው እንግዲህ የሚጥለው መሰረታዊ ፋውንዴሽኑ ነው ለአንድ ድርጅት እድገት ወሳኝ የሚሆነው። your business structure is the foundation of your success ለማድረግ ወይም ደግሞ ውጤታማ ለመሆን መጀመሪያ የምንመሰርተው የድርጅት አወቃቀር ከፍተኛ የሆነ አስተዋጽኦ አለው ማለት ነው። እንግዲህ እንደሚታወቀው በግልጽ እንደሚታወቁት የድርጅቶች አወቃቀር ሜንሊ በአራት ክፍል ነው የምናያቸው። ሶል ፕሮፕራይተርሺፕ፣ ፓርትነርሺፕ፣ ኤልኤልሲ እና ኮርፖሬሽን ተብለው ናቸው የሚታዩት። የሶል ፕሮፕራይተርሺፕ ማለት አንድ ሰው ራሱ በራሱ ሲንግል ኦነር ሆኖ በሲምፕል ስትራክቸር ቢዝነስ መስራት እፈልጋለሁ ብሎ አንድ ሰው ተነስቶ ኢንተርፕሪነር ሆኖ ቢዝነስ ሲሰራ ሌላ ምንም ነገር የሌላ የቢዝነስ ስትራክቸር ሳያስፈልገው ብቻውን ወይም ደግሞ ከባለቤቱም ጋር ሆኖ ሊሆን ይችላል የሚሰራው ስራ በሶል ፕሮፕራይተርሺፕ ይመደባል ማለት ነው። በጣም ቀላል እና ኢዚ ሴታፕ ነው ያለው። አንድ ላይሰንስ ማውጣት ሊሆን ይችላል። ለምሳሌ የቢዝነስ ስም አውጥቶ ላይሰንስ ማውጣት ሊሆን ይችላል። ሁለት እንደ ላይሰንስ ሳያወጣ የሚሰሩ ስራዎች አሉ። በእርግጥ አይመከርም። ነገር ግን እነዚህ በሶል ፕሮፕራይተርሺፕ የሚታቀፉ ናቸው። አሁን የሚሆነው በአንድ ግለሰብ ነው የሚሆነው። እንደገና ደግሞ
ያ ግለሰብ ያ ባለቤቱ ፐርሰናሊ በግሉ በድርጅቱ በመሰረተው ድርጅት የሚመጡ ማንኛውም ተጠያቂ ነገሮችን በሙሉ እንትን ያደርጋል ማለት ነው። ተጠያቂ ይሆናል ማለት ነው። እንደገና ደግሞ ኢንካም ታክሱ ደግሞ ፐርሰናሊ ተጠያቂ ያደርገዋል። ከፐርሰናል ኢንካሙ ጋር ነው ታክሱ ፋይል የሚያደርገው ማለት ነው። ወደ ፓርትነርሽፕ ስንመጣ ከሁለትና ከሁለት በላይ የሆኑ ግለሰቦች የሚመሰርቱት ቢዝነስ ነው የሚሆነው። ፕሮፊትም፣ ትርፍም፣ ኪሳራም፣ ዕዳም ሀብትም በሙሉ በጋራ ሆኖ ሼር የሚያደርጉት ነገር ነው የሚሆነው። ይሄም ፓስ ትሩ ታክሴሽን ነው። ምን ማለት ነው? እንደ ሶል ፕሮፕራይተርሽፕ አት ዘ ኤንድ ኦፍ ዘ ይር በአመቱ መጨረሻ የሚገኘው ገቢም ሆነ የሚገኘው ኪሳራም ሆነ ገቢ ወይም ደግሞ ትርፍም ሆነ ኪሳራ ወደ ግለሰቦቹ ኢንካም ታክስ የሚመጣ ነው። ተጨማሪ የፓርትነርሽፕ አግሪመንት ያስፈልገዋል። ለምሳሌ ከሌላ ሰው ጋር በጋራ የምንሰራ ከሆነ ወይም ደግሞ ከቤተሰብ ውጭ ያለ ሰው ጋር በጋራ የምንሰራ ከሆነ የግድ የፓርትነርሽፕ አግሪመንት የሚጠይቅ ክፍል ነው ማለት ነው። እንግዲህ ሌላኛውና ሶስተኛው ኤልኤልሲ የምንለው ነው። ኤልኤልሲ የምንለው ሊሚትድ ላያቢሊቲ ካምፓኒ ነው። ይሄ ከፓርትነርሽፕ የሚለየው ወይም ደግሞ የፓርትነርሽፕ ጠባይ ያለው ነገር ግን ከፓርትነርሽፕ የሚለየው ኮምባይንድ ሲምፕሊሲቲ ኦፍ ፓርትነርሽፕ እንዳለ ሆኖ ነገር ግን ሊሚትድ የሆነ ፐርሰናል ላያቢሊቲ ለሜምበርስ ነው ያላቸው። ይህ ማለት ምን ማለት ነው? የፐርሰናል ላያቢሊቲያቸው ድርጅቱ ላይ ያለ ማንኛውም ዴትም ቢኖር ምንም ቢሆን ወደ ግለሰቦቹ የመምጣት ዕድሉ ሊሚትድ ነው የሚሆን እዛው በኢንቲቲው ወይም ደግሞ በመሰረቱት ተቋም ላይ ብቻ ይሆናል ማለት ነው። ዕዳም ቢኖር ኃላፊነትም ቢኖር ምንም ቢኖር ዕዳቸው ወይም ደግሞ ሊያቢሊቲው እዛ እነሱ ካምፓኒው ጋር ይቀራል ማለት ነው። በፓርትነርሽፕ እና በሶል ፕሮፕራይተር ኢንኬዝም ፓርትነርሽፕ ጀነራል ፓርትነርሽፕ እና ሊሚትድ ፓርትነርሽፕ ብለው እስካልመሰረቱ ድረስ ሊያቢሊቲው ወዴት ነው የሚሄደው ማለት ነው? ወደ ግለሰቦቹ ራሳቸው ወደ ባለቤቶቹ ይሄዳል ማለት ነው። በዚህኛው ግን እንዳለ ምን ይሆናል ያለው ሊያቢሊቲ በካምፓኒው በተመሰረተው ካምፓኒ ሊሚትድ ይሆናል ማለት ነው። ሌላው ተጨማሪ ፍሌክሲብል ታክሴሽን አለው። ካን ቢ ታክስድ አዝ ሶል ፕሮፕራይተር እንደ ሶል ፕሮፕራይተር ታክስ ሊደረግ ይችላል። እንደ ፓርትነርሽፕ ታክስ ሊደረግና እንደ ኮርፖሬሽንም ታክስ ሊደረግ ይችላል። ኤልኤልሲ ሆኖ ኮርፖሬሽን ይሆናል። እንደ ሲ ኮርፕ ሊሆን ይችላል ኦር ኤስ ኮርፕ ሊሆን ይችላል። እንደ መሰረት ነው የሚሆነው ማለት ነው። ነገር ግን ከሌሎቹ ለየት የሚያደርገው ሪኳየርስ ከሁለቱ ከሶል ፕሮፕራይተር እና ከፓርትነርሽፕ ሪኳየርስ የፎርማል ሴትአፕ ዊዝ ስቴት ሬጅስትሬሽን ራሱን የቻለ ይጠይቃል ማለት ነው። ሌላው ኮርፖሬሽን ነው። ኮርፖሬሽን ሁለት አይነት ነው። ሲ ኮርፕ እና ኤስ ኮርፕ ተብለው ይጠቀሳሉ። ይሄኛው ኮርፖሬሽን የምንለው በትልቁ በሼር ሆልደሮች የሚመራ ራሱን የቻለ ሴፓሬት የሆነ ሌጋል ኢንቲቲ የሆነ በተለያዩ ሰዎች የሚመሰረት እንደማለት ነው። ጠባዩ እንደ ሊሚትድ ላያቢሊቲ አለበት። ግን በታክሴሽን ስንመጣ ደግሞ ደብል ታክሴሽን አለ። ደብል ታክሴሽን ማለት ነው ኮርፖሬቱ ራሱ ድርጅቱ ትርፍ ቢኖረው እንደ ድርጅት የድርጅት ታክስ ይከፍላል። ከዛ ደግሞ ዲቪደንድ ወደ ግለሰቦች ወደ ኦነሮቹ ሲመጣ ሲከፋፈል ደግሞ ሰዎቹ ደግሞ በፐርሰናል ታክሳቸው ዲቪደንድ ይከፍላሉ ማለት ነው። ያ ማለት ደብል ታክሴሽን የሚል ኔቸር አለው ማለት ነው። ታክስ ሁለት ጊዜ ይከፈልበታል። አንደኛ መጀመሪያ ትርፋማ በሆነው በድርጅቱ፣ ሁለተኛ ደግሞ ሼርሆልደሮች ከወሰዱ በኋላ የሚከፍሉት ታክስ ይኖራል ከዲቪደንድ ማለት ነው። ይሄ እንግዲህ አይዲያል የሚሆነው በጣም ከፍተኛ የሆነ ሲግኒፊካንት የሆነ ኢንቨስትመንት ለሚጠይቁ ድርጅቶች ነው የሚሆነው ማለት ነው። ወደፊት የምትመሰርቱት ድርጅት ትልቅ ሆኖ በኢንቨስትመንት ብዙ የሆኑ ሼርሆልደሮች የሚጠይቅ ሲሆን እንደ ሲ ኮርፕ ያሉት ይመከራል ማለት ነው። ሌላውና በኮርፖሬሽን ስር ያለው ሌላኛው ደግሞ ኤስ ኮርፕ የምንለው ነው። አብዛኛው ይሄ ለስሞል ቢዝነስ ተብሎ የተመሰረተ ወይም ደግሞ በታክሴሽን አድቫንቴጅ ተደርጎ የተሰጠ ነው። ይሄ ኤስ ኮርፕ ሞር አንዳንድ ስቴቶች ለምሳሌ እንደ ዋሽንግተን ስቴት ኤስ ኮርፕ እንደ ኤስ ኮርፕ አይመዘገብም። በኤልኤልሲ ከተመዘገበው በኋላ ያለቃል እዛ ላይ። ኤስ ኮርፑ ለታክሴሽን ፐርፐዝ ነው። ስፔሻል ታክስ ዲዚግኔሽን ያለው በአይአርኤስ ማለት ነው። ምን ማለት ነው? ስሞል ቢዝነሶች ደብል ታክስ ላለማድረግ ወይም ደግሞ
ሶሻል ሴኩሪቲ እና ሜዲኬር ታክሱን እንደ ቀጣሪም እንደ ተቀጣሪም ሆነው እንዳይከፍሉ በአይአርኤስ ዲዚግኔትድ የተደረገ ለስሞል ቢዝነስ ይጠቅማል ተብሎ የተሰጠ የታክስ ፕሪቪሌጅ ያለበት ኤስ ኮርፕ ነው። እንግዲህ ይሄ ኤስ ኮርፕ የደብል ታክሴሽን አቮይድ ያደርጋል። ደብል ታክሴሽን አቮይድ የሚያደርገው ምንድን ነው? ሼር ሆልደሮች አንድ ጊዜ በራሳቸው በካምፓኒያቸው ደሞዝ ተደርጎላቸው እዛው ላይ ስለሚከፈላቸውና ፔሮል ላይ ስለሚገቡ ወደ ግለሰብ ሼሩ ወይም ደግሞ ዲቪደንዱ ሲሄድ እዛ ጋር ሌላ ታክስ የሚከፍሉት ታክስ ላይክ እንደ እንትን ታክስ ነው የሚከፍሉት፣ ኢንካም ታክስ ነው የሚከፍሉት እንጂ ተጨማሪ ታክስ አይከፍሉም። እንደ ሌሎቹ እንደ ሊሚትድ እንደ ኮርፖሬሽን እንደገና እንደ ኤልኤልሲ ሊሚትድ የሆነ ውስን የሆነ ሊያቢሊቲ ነው የሚኖራቸው ሼር ሆልደሮች፣ ወደ ፐርሰናል ነገራቸው አይመጣም ማለት ነው። አንደኛው ዲስአድቫንቴጁ ወይም ደግሞ ሪስትሪክሽንስ የሚሆነው ከመቶ በላይ ሼር ያለው ካምፓኒ እናቋቁም ብትሉ ኤስ ኮርፕ አይሆንም። ሊሚትድ ነው፣ እስከ መቶ ድረስ ያለ ብቻ ነው የሚሆነው። ሲቲዝን ወይም ደግሞ የግሪን ካርድ የሌላቸው ሰዎች እዚህ ኢንቨስትመንት ላይ እዚህኛው ታክስ አድቫንቴጅ ላይ መውሰድ አይችሉም። እንደዚህ አይነት የተለያዩ ሊሚትድ የሆኑ ነገሮች አሉት። አንድ ጊዜ ኤስ ኮርፕ ከሆነ በኋላ ባለቤቱ ሪዝነብል የሆነ ሳለሪ መውሰድ አለበት በፔሮል ገብቶ። እነዚህ ነገሮች የአወቃቀሩን ከአራቱ በምንፈልገው አወቃቀር መሄድ እንዳለብን ያሳያል። አሁን ቅድም በተወሰነ ደረጃ ለመንካት ሞክሬያለሁኝ የእያንዳንዱን የቢዝነስ ስትራክቸር ወይም ደግሞ የድርጅቶችን አወቃቀር ስናይ አራቱን እዚህኛው ስላይድ ላይ የምናየው የታክሱ ኢምፕሊኬሽኑ ምንድን ነው? ይሄኛው ባለ ድርጅቶቹ የታክስ ተጽዕኖዎቹ ምንድን ነው የሚለው ነው። ፕሮፕራይተርሺፕ ታክስድ አዝ ፐርሶናል ኢንካም ነው። ወገነ ፔሲ ስኬጁል ሲ ነው። ታክስ ላይ ቴንፎሪያችን ላይ ስኬጁል ሲ ለምናደርገው ስኬጁል ሲ ሲሆን ደግሞ ዊ አር ፔይንግ ምን እንከፍላለን? ሶሻል ሴኩሪቲ እና ሜዲኬር እንደ ቀጣሪም እንደ አስቀጣሪም 15.2% እንከፍልበታለን። ፓርትነርሺፕ ታክስ ትሩ ኢንዲቪዥዋል ሪተርን የሚሆነው ሼራችን የደረሰንን ትርፍ ይዘን ወደ ፓርትነርሺፕ ወደ ፐርሰናል ኢንካማችን ነው የሚመጣው። ኤልኤልሲ እንዳልኩት ፍሌክሰብል ነው። ካን ቢ ታክስድ አዝ ሶል ፕሮፕራይተር ምን ማለት ነው? አንዳንድ ጊዜ ኤልኤልሲ ብለን እንከፍትና ነገር ግን ዋን ኦነር ነው ያለው ወይም ደግሞ ባልና ሚስት ብቻ ናቸው የሚሆኑት። ስለዚህ ራሳቸው ቴንፎሪያቸው ጋር አብሮ ሲያሰሩት ካን ቢ ታክስድ አዝ ሶል ፕሮፕራይተርሺፕ ኦር እንደ ኮርፖሬሽን ካደረግነው ደግሞ ወይ በሲ ኮርፕ ወይ በኤስ ኮርፕ ታክስ ይደረጋል ማለት ነው። ሲ ኮርፕ ፌስ ደብል ታክሴሽን፣ ኤስ ኮርፕ አቮይድ በተወሰነ ደረጃ ሊሚት አለው የሚለውን ነገር ቅድም የነካካሁት ነው የሚሆነው። አሁን ወደ እንዴት አድርገን ነው ትክክለኛውን የሆነው የቢዝነስ ወይም ደግሞ የድርጅት አወቃቀር የምንመርጠው ለሚለው which structure align with your goal ከእናንተ ከምታስቡት አቺቭ ልታደርጉ ከምታስቡት ጎል ጋራ ነው የሚሄድ እና እነዚህን ኮንሲደር ማድረግ ያስፈልጋል። ስንመርጥ የቢዝነስ አወቃቀሩን ስንመርጥ መዋቅሩ ምን መምሰል አለበት ስንል ሊያቢሊቲው አሁን እኔ ፐርሰናል ፕሮቴክሽን ፈልጋለሁ ወይ ወደ ራሴ ወደ ግል ሀብቴ እንዳይመጣ የግል ቤቴ እንዳይነካ የግል መኪናዬን እንዳይነካ ድርጅቱን ከእኔ ልለየው ብለን ምናስብ ከሆነ ሊያቢሊቲ ምናስብ ከሆነ የምንመርጠው ስትራክቸር ኤልኤልሲ ኦር ሲ ኮርፕ ኦር ኤስ ኮርፕ ነው ሊሆን የሚችለው ማለት ነው። ታክሴሽን ኢምፕሊኬሽኑ ምንድነው? የታክስ ኤፊሽንት ኦፕሽኑ ምንድን ነው ያለኝ? ቅድም እዛ ላይ የዘረዘርናቸው ቅድም ስለ ታክስ አድቫንቴጅ ስናወራ የዘረዘርናቸውን ነገሮች ታሳቢ ማድረግ ደብል ታክስ ነው የምከፍለው ወይስ አይደለም የሚለውን። ሌላው የትኛው ነው ሞር ኢንቨስተር እና ሌንደሮችን ሊስብልኝ የሚችለው ወደፊት ሊያሳድገኝ የሚችለው በሼር በትልቅ ኢንቨስትመንት የምናስብ ከሆነ we have to lean towards to C corp እንደማለት ነው። እና ሌላው ኮምፕሌክሲቲ how much effort can you dedicate to compliance ምን ያህል እኛ ኮምፕሌክስ ያልሆኑ ነገሮች ላይ ራሳችንን ኮምፕሊኬትድ ሳይሆን የምንሰራው ቀለል ባለ መልኩ የትኛው ነው ለኔ በግለሰብ ደረጃ ኮምፕሌክሲቲ ሳልገባ ስራውን ማስኬድ የምችለው አወቃቀር የሚሉትን እነዚህን ነገሮች ኮንሲደር አድርገን የትኛው ስትራክቸር የትኛው መዋቅር ለኛ ይጠቅመናል የትኛው መዋቅር ለኛ ይረዳናል የሚለውን ታሳቢ አድርገን
ስትራክቸሩን እንድናየው አድቫይስ እናደርጋለን ማለት ነው። ሌላው የምናየው ምንድን ነው? እስካሁን ያየናቸው ሁለቱ ነገሮች ድርጅታዊ መዋቅር በምንድን ነው? ምን ምን ናቸው? እነዚ አራቱን አይተናል። ሶል ፕሮፕራይተር ፓርትነርሺፕ ኤልኤልሲ ኤንድ ኮርፖሬሽን የሚለውን አይተናል። በኮርፖሬሽን ስር ሲ ኮርፕ ኤንድ ኤስ ኮርፕ የሚል አይተናል። ታክስ ኢምፕሊኬሽናቸው ምንድን ነው የሚለውን አይተናል። አሁን ደግሞ ወደ ካሽ ፍሎ ነው የምንመጣው። አሁን የገንዘብ ፍሰት ምን መምሰል አለበት? የገንዘብ ፍሰታችን እንዴት ነው የምንለካው? የድርጅት መዋቅርና የታክስ ተጽዕኖን ካየን በኋላ እንዴት አድርገን ነው ካሽ ፍሎ ማኔጅ የምናደርገው? this is a very important አንድ ድርጅት ሲቋቋም ወይም ደግሞ ለድርጅቱ ህልውና መቀጠልም አለመቀጠልም ካሽ ፍሎ በጣም ወሳኝ ነው። ያ ማለት የገንዘቡ ፍሰት ማለት ነው። የአንድ ድርጅት የገንዘብ ፍሰት እድሜውን ይወስናል። ካሽ ፍሎ is the life blood of your business. the life blood of your business ምክንያቱም የድርጅቱ ኮሩ የካሽ ፍሰቱ ነው። ይህንን እንዴት አድርገን ነው ማኔጅ ማድረግ የምንችል? እንግዲህ እንደምታውቁት ካሽ ፍሎ ኢንፍሎ ኤንድ አውትፍሎ እንለዋለን። ማንኛውም ገቢ በተለያየ መንገድ ሚዩት አብርሽ ሚዩት ታደርገው አሰፋ የሚለውን ካሽ ፍሎው እንግዲህ ወደ ቢዝነሳችን ወደ ምንመሰርተው ወይም ደግሞ ወደ ድርጅታችን የሚገባ ወጭና የሚገባውና የሚወጣው ካሽ ፍሎው ነው። ሲገባ ኢንፍሎው እንለዋለን፣ ሲወጣ አውትፍሎው እንለዋለን። ኢንፍሎው የምንላቸው ረቨኑ ኤንድ ኢንካም ነው። ኢንካም ስንል በኢንቨስትመንት የምናገኘውም ሊሆን ይችላል፣ በብድርም የምናገኘው ሊሆን ይችላል። እሱ ኢንካም ነው። ረቨኑ ስንል ደግሞ በምንሰጠው ሰርቪስ፣ በሰርቪስም ሊሆን ይችላል፣ በሽያጭም ሊሆን ይችላል። ያ የምናገኛቸው ረቨኑ እና ኢንካሞች ይሆናል። ኤክስፔንስ እና ሊያቢሊቲ ብለን የምናስበው ደግሞ ካሽ ፍሎው አውትፍሎ የሆነና እሱ የምንከፍላቸው በፔሮልም ሊሆን ይችላል፣ ዕዳ ስንከፍልም ሊሆን ይችላል። እነዚህ ደግሞ አውትፍሎ ይሆናል። ስለዚህ የሁለቱ የኢንፍሎው እና የአውትፍሎ ወይም ደግሞ የወጪውን የሚገባውና የሚወጣው በካሽ ደረጃ ያለው ልዩነት ጤናማ ሲሆን ድርጅቱ ውጤታማ ይሆናል ማለት ነው። እንዴት አድርገን ነው ጤናማ የምናደርገው? ያንን ነው አሁን በተወሰነ ደረጃ የምናየው ማለት ነው። እንግዲህ ፖዚቲቭ ካሽ ፍሎ የምንለው ሞር መኒ ካምስ ዳን ጎይንግ አፕ። ምን ማለት ነው? አብዛኛው ጊዜ ጥሩ የሆነ ፕሮፊት የሆነ ቢዝነስ ሲኖረን ከምናወጣው ይልቅ የምናስገባው ሲበዛ ወይም ደግሞ በኢንቨስትመንትም ይሁን በተለያየ መንገድ የምናመጣው ነገር ሲበዛ ጥሩ ጤናማ የሆነ ካሽ ፍሎ አለን ብለን እንላለን። ኔጌቲቭ ካሽ ፍሎ የምንለው ደግሞ ወጫችን በዝቶ ገቢያችን ሲያንስ ኔጌቲቭ ካሽ ፍሎ እንላለን። ይሄኛው አጋጣሚ በመጀመሪያዎቹ 6 ወር ወይም ደግሞ አንዳንድ ቢዝነስ እስከ ዓመትም ሊሆን ይችላል የሚያጋጥም ነገር ሲሆን፣ ምክንያቱም የመጀመሪያ ኢንቨስትመንት ስለሆነ ኢንቨስት የምናደርግበት ስለሆነ፣ ለምሳሌ ኢንቨንቶሪ ስቶር ላይ የምትሰሩ ሰዎች ሞር ኢንቨስት ታደርጋላችሁ። ለምሳሌ አንድ ኢንፍራስትራክቸር ወይም ደግሞ ቤት ገዝታችሁ አድሳችሁ ተሽጦ ተከራይቶ ገቢ እስከሚያገኝ ድረስ የመጀመሪያዎቹ ሪሞዴል ስታደርጉ ያሉ ወጪዎች የመጀመሪያ አካባቢ በኔጌቲቭ ካሽ ፍሎ ሊሆን ይችላል። ነገር ግን ማሰብ ያለብን ከተወሰኑ ጊዜያቶች በላይ ሞር ከወጪ ይልቅ ገቢ በዝቶ ፖዚቲቭ የሆነ ካሽ ፍሎ እንድናሳይ ይጠበቅብናል ማለት ነው። እንግዲህ ጤናማ የሆነ ቢዝነስ ወይም ደግሞ ጤናማ የሆነ ድርጅት እንዲኖረን ለምንድን ነው ማተር የሚያደርገው? የአንድን ድርጅት ሰስቴናቢሊቲውን ይጠብቀዋል ወይም ደግሞ በቢዝነሱ ጋር የመቆየት እድሉ ውጤታማ ሆኖ ለዓመታት የመዝለቅ ጉዳዩ ይጠቅመዋል። እንደገና ደግሞ ለወደፊት እድገት ይሆናል። ብዙ ካሽ በመጣ ቁጥር ፍሎው ጥሩ ሲሆን እድገት ይመጣል። እድገት የሚወጣው ምንድን ነው? ኤክስፓንድ ለማድረግ ድርጅቱን ለማስፋት ሌሎች ኦፕሽኖችን ለማምጣት የበለጠ ካሽ ሜክ እንዲያደርግ እድል ይሰጠናል ማለት ነው። ምን ካለን በቂ ጤናማ የሆነ
የገንዘብ ፍሰት ውስጣችን በድርጅታችን ውስጥ ካለ፣ ሌላው ደግሞ አበዳሪዎቻችንና ወደፊት ከኛ ጋር በጋራ መስራት የሚችሉ ኢንቨስተሮቻችንን አትራክት ያደርጋል ወይም ይስባል ወይም ደግሞ እምነት እንዲጣል ያደርጋል። አበዳሪዎቻችን ሞር ካሽፍሎዋችንን ሲያዩ ከምናወጣው ይልቅ ያስገባነው ጥሩ ሲሆን በተለይ ከ6 ወር ከምናምን ኦፕሬሽን በኋላ ከዓመት ኦፕሬሽን በኋላ ጥሩ ጤናማ የሆነ የገንዘብ ፍሰት ሲኖረን አበዳሪዎቻችን በእምነት ይህን ሰው ገንዘብ ብሰጠው ሞር ይሰራል፣ ገንዘብ ብሰጠው ሞር ይሰራል፣ የመክፈል አቅም አለው የሚል ነገር ይኖራል ማለት ነው። በአበዳሪዎቻችን ትረስት ይኖራል ማለት ነው። ሌላው ደግሞ ኢንቫይት ብታደርጉና እዚህ ድርጅት ውስጥ መጥቼ ከአንተ ጋር መስራት እችላለሁ፣ ሌሎች አብሮ ከኛ ጋር ሊሰሩ የሚችሉ ኢንቨስተሮችን ስንጋብዝ ካሽፍሎዋችንን አይተው ጤናማ የሆነ ፖዚቲቭ የሆነ የገንዘብ ፍሰት እንዳለው ሲያውቁ እነሱን አትራክት አድርጓቸው ወደ ቢዝነስ የመግባት እድላቸው ሰፊ ይሆናል ማለት ነው። አሁን እስካሁን ያወራን ያለነው ከዚህ ተያይዞ ጤናማ የሆነ የካሽ ፍሰት ሲኖረን፣ ጥሩ የሆነ የገንዘብ አያያዝ ሲኖረን እንዴት አድርጎ ነው ያ ለሎን ሬዲ የሚያደርገን? እንዴት አድርገን ነው ራሳችንን ፋይናንሻሊ ወይም ደግሞ ለፋይናንሲንግ ኦፕሽን የምንፈጥረው? አበዳሪዎች አይተው እኛን ወደኛ መጥተው ሊያበድሩን የሚችሉ ጤናማ ቢዝነስ ነው የሰው ራን የሚያደርገው የሚለውን በምን መልኩ ነው ማኔጅ ማድረግ የምንችለው ካሽ ፍሎውን የሚለውን ደግሞ ስናይ በጣም ቬሪ ኢምፖርታንት እና ልንገነዘበው ከሚገባው አንዱ ሜንቴን አኩሬት ሪከርድ፣ ወጪዎቻችንን ሆነ ገቢዎቻችንን በትክክል ኦርጋናይዝ አድርጎ መመዝገብ መያዝ። ስንጠየቅ ኢኒሻል ኢንቨስትመንት ምን ያህል ነው? ይሄን ያደረኩት ከየት አመጣው? ይሄ ገንዘብ ከዚህ ሪከርድ ማስቀመጥ፣ ሞኒተር ማድረግ፣ መቆጣጠር፣ ማየት፣ ሬጉላርሊ ያለውን ነገር የገቢና የወጪ ሪቪው ማድረግ። ብዙ ጊዜ በተለይ በእኛ ኮሚኒቲ ከዚህ በፊትም ተናግሬዋለሁ፣ ገና ከመጀመሪያው ስንመሰርት ቢዝነሱን አንለየውም። ከፐርሰናል ነገራችን ጋር ሚክስድ አድርገን ስናወጣ ከኖርን በኋላ ከዓመት ከምናም ታክስ ፋይል ምናም ላድርግ ስንል ብቻ ነው ይሄ እኮ ሚክስድ ሆኗል፣ ለብቻው እኮ አካውንት አልከፈትኩም የሚል የመጣው። ቬሪ ኢምፖርታንት ፍሮም ደ ቢጊኒንግ መዋቅሩን ካስቀመጥን በኋላ ዋንስ ሬጅስተር ስናደርግ አብረን ባንክ ሂደን ለብቻው በድርጅቱ ባንክ መክፈት አለብን። we have to have a separate business finance. Avoid mixing with personal expenses or personal incomes. ሌላው በጣም ቬሪ ኢምፖርታንት ለአበዳሪዎቻችን ወይም ደግሞ አንድ የሚያበድር አበዳሪ ከሚያያቸው ትልቁ ነገሮች ውስጥ አንዱ ካሽ ሪዘርቭ ነው። ካሽ ሪዘርቭ ነው። ከ3 ወር ጤናማ የሆነ ቢዝነስ ከ3 ወር እስከ 6 ወር ጊዜ የሚሆን ኦፕሬሽን ኤክስፔንሱን ወይም ደግሞ ኖርማል የሆነውን ወጪውን ሊሸፍንለት የሚችል ሪዘርቭ ያስፈልገዋል። ያለምንም ገቢ ይሄን ድርጅት ከ3 ወር እስከ 6 ወር ድረስ ወጪዎችን በዚህ ሸፍናለሁ የሚል ካሽ ሪዘርቭ ወይም ቢልድ ማድረግ ይጠበቅበታል። እነዚህን ነገሮች ሲያዩ ጤናማ የሆነ ወይም ደግሞ በጥሩ የተመዘገበ ወጪና ገቢው የሚታወቅ በየጊዜው ሞኒተር የሚደረግ ቁጥጥር የሚደረግበት ለብቻው የቢዝነሱ ወጪና ገቢ ለብቻው የሆነ ጥሩ የካሽ ሪዘርቭ ተቀማጭ ለሚቀጥሉት 3 እና 6 ወራት ያለምንም ገቢ ብቆይ መሸፈን ይችላሉ የሚል አቅም ስናዳብር አበዳሪዎቻችን በኮንፊደንስ እኛን ለማበደር ይነሳሉ ማለት ነው። ስለዚህ ካሽ ፍሎ ማኔጅመንታችን ለብድር እንዴት አድርገን ሬዲ እናደርጋለን የሚለው አሁን ወደ አብሮች ስትመጡ አሲስት ሲያደርጋችሁ ከባንክ ጋር ሲያገናኛችሁ ወይም ደግሞ የሚረዳችሁ ወይም ደግሞ ሊያበድራችሁ የሚችል ባንክ ላይ ሲልካችሁ የሚያያቸው ነገሮች ቢኖሩ እነዛ ባንኮች የሚጠይቁት ነገር ቢኖር በዚህ መልኩ ኦርጋናይዝ መሆኑን እንደሆነ አውቀን ቢዝነስ ላይ ያለንም በዚህ መልኩ ራሳችን እንድናዘጋጅ ወደፊት ኢንቨስት ለማድረግ እየተዘጋጀን ያለን የራሳችን የሆነ ድርጅት ለመክፈት ለመቋቋም የምንነሳ ሰዎችም በዚህ መልኩ ራሳችን እንድናዘጋጅ አድቫይስ እናደርጋለን።
ሌላው ምንድን ነው ኢፌክቲቭ ካሽ ፍሎ ማኔጅመንት እንዲኖር የሚጠቅሙ ነገሮች ምንድን ናቸው? አሁን ቅድም ያልናቸውን ነገሮች ምን ባረግ ነው የሚጠቅመኝ? ከመጀመሪያው ጀምሮ እንዳልኩት ለቢዝነስ ራሱን የቻለ አካውንት መክፈት፣ መቆጣጠር፣ መንዝሌ ሪቪው ማድረግ፣ ወጪና ገቢ ማየት። በምን እነዚህ ራይት ቱል ሲኖረን ትክክለኛ የሆነ ነገሮች ሲኖሩ ዊዛውት ኢንቨስትመንት ነው። አንዳንድ ጊዜ ኢንቨስት ሳናደርግ ሪከርድ መፈለግ፣ የተጣራ ሪከርድ መፈለግ እንችላለን። አንዳንድ ሰው በስፕሪትሺት ይጠቀማል፣ አንዳንድ ሰው ሶፍትዌር ይጠቀማል። ስለዚህ አድቫይዝ የምናደርገው እንደ አድቫይዝም ከተቆጠረ አድቫይዝ የምናደርገው በቀላሉ ጊዜያችሁን ሳያባክን በቀላሉ ኩክቡክ ብትጠቀሙ፣ ሌሎች አውቶሜትድ የሆነ ትራኪንግ እና ፎርካስት የሚያደርጉ ሶሉሽን ያላቸው ሶፍትዌሮችን ብትጠቀሙ። በአሁኑ ሰዓት ሁሉም አይክላውድ ነው። በአሁኑ ሰዓት ሁሉም ቀላል ነው። ከየትኛውም ኮምፒውተራችሁ ሆናችሁ የዴስክቶፕ ኦፕሽን አቮይድ እያደረጋችሁ ከየትኛውም ኮምፒውተር ከየትኛውም ስልካችሁ ሆናችሁ ማኔጅ ልታደርጉ የምትችሏቸው ብዙ ሶፍትዌሮች አሉ። ኩክቡክ እንደ ምሳሌ አብዛኛውን የምንጠቀምበት ሆኖ ስለተገለጠ ነው እንጂ በጣም ብዙ ሶፍትዌሮች አሉና እነዛን መጠቀም፣ እነዛን ተጠቅሞ ቢዝነስን ሞኒተር ማለት። ስፕሪትሺት ካልቻል በሰብስክሪፕሽን መክፈል ማንችል ከሆነ 40 ብር፣ 50 ብር፣ 60 ብር እንደ ሰብስክራይብ እንደምናደርገው ፓኬጅ ማንችል ከሆነ ስፕሬድሺት በኤክሴል ስፕሬድሺት ሞኒተር ማለት፣ በጀታችንን መቆጣጠር፣ በጀት ክሬት ማድረግ ከተቻለ ደግሞ የመጀመሪያው ሴታፕ ላይ ስትራቴጂ ስታወጡ ፋይናንሻል አድቫይዘርስ መጠየቅ። ምክንያቱም በጣም የወደፊት ብዙ ጊዜያችሁን ነው ሴቭ የሚያደርግላችሁ። የወደፊት የፒስ ኦፍ ማይንድ ነው የሚሰጣችሁ። በሰላም ነገሮችን በሙሉ በሪከርድ ሲቀመጡ የምታገኙት ሰላማዊ እረፍት አለው ቢዝነስን ማኔጅ የሚያደርግ። ብዙዎቻችሁ በዚህ እንደምትጋሩኝ ተስፋ አለኝ። ሌሎች የተለያዩ ዳሽቦርዶችን ተጠቅመን ምን ማድረግ አለብን? እኛ ኤፌክቲቭ የሆነ ውጤታማ የሆነ የካሽ ፍሎ ማኔጅመንት የገንዘብ ፍሰት አስተዳደር እንዲኖረን ማድረግ እንችላለን። እንግዲህ ፕራክቲካል የሆኑ ወይም ደግሞ እንደው በተለምዶ በጥሩ ልምድ የምንወስዳቸው እንደ ሀቢት የምንቆጥራቸው ጥሩ የሆኑ ቲፖችን ለመስጠት ያህል ነው። አሁን እዚህ ላይ ከዚህ በኋላ ያሉት ስላይዶች ጥሩ የሆነ ቲፕ ለመስጠት ነው። እንዴት አድርጌ ነው እንደዚህን ነገር አሁን መስፍን እያወራ ያለውን ነገር እንዴት አድርጌ ነው በራሴ እንደ ሀቢት ይዤ ደቨሎፕ ማድረገው የሚለውን ነገር ለማየት ነው። ሬጉላር ካሽ ፍሎ ሪቪው ታይም የሆነ ጊዜ አሳይን አድርጋችሁ በራሳችሁ ካሽ ፍሎዋችሁንና ኢንፍሎውና አውትፍሎ ገቢ ምን ያህል ነው፣ ወጪ ምን ያህል ነው፣ ለምንድን ነው ይሄ የወጣው፣ ለምንድን ነው ይሄ ያልወጣው፣ ይህን ማኔጅ ብናደርገው ሬጉላር የሆነ ሪቪው የምናደርግበት በሳምንት 1 ቀን ሊሆን ይችላል፣ 2 ቀን ሊሆን ይችላል፣ ወይም ደግሞ እንደ ቢዝነሳችን ጠባይ ማታም ሊሆን ይችላል። ምንድነው ወጪ ምንድነው ገቢ ብለን ሬጉላርሊ በቃ እንደ ሀቢት ብንቆጥረው ፓተርኑ ምንድነው ነው የቢዝነሳችን ጠባዩ። አሁን ከመጀመሪያ ጀምሬ ምን የተለያዩ ችግሮችን ኢሹዎችን እንዴት አድርጌ አቮይድ ማድረግ ይችላል፣ በኋላ ሰርፕራይዝ ላለመሆን እንደዚህ ነበር እኮ ይህን እኮ አላውቅም ነበር እንዳንል በየጊዜው ሪቪው ብናደርገው ይህንን ሀቢት ብንወስድ እንደ ልምድ ብንቆጥረው ጥሩ የሆነ ሰክሰስፉል የሆነ የካሽ ማኔጅመንት ይኖራል ማለት ነው። እንዳልኩት ቅድም ዩዝ ፋይናንሻል ሪፖርት ቱ ሜክ ኢንፎርምድ ቢዝነስ ዲሲዥን። አሁን ለምሳሌ ኩክቡክ ብንጠቀም at any time I can see በማንኛውም ሰዓት የገቢና ወጪን ማየት እችላለሁ። ራይዳው ይሄ ምንድነው ወጪ እንዴ ይሄን እኮ አላውቀውም ይሄ ከየት መጣ የሚል ነገር ሁሉ እንድናደርግ ይረዳል። ሌላው ከስቴክ ሆልደሮቻችን ጋር ጥሩ የሆነ ሪሌሽንሺፕ መፍጠር። ስቴክ ሆልደሮቻችን ሳፕላየሮች ሊሆኑ ይችላሉ፣ አበዳሪዎች ሊሆኑ ይችላሉ፣ ብዙ ነገር ነው ያለው አይደለም። ከነሱ ጋር ጥሩ የሆነ ሪሌሽንሺፕ ቢልድ ማድረግ develop trust with suppliers እያዩ ሞኒተር ስናደርገው ለምሳሌ ኢንቨንቶሪ ያላችሁ ሰዎች የኢንቨንቶሪው ሪፕሌሽ እንዲደረግ ቶሎ እንዲሰጣችሁ ያንን ሽጣችሁ የምትከፍሉበት ጊዜ እንዲራዘምላችሁ ኢንስቶልመንት ፔመንቱ ኤክስቴንድድ እንዲሆን ሲዝናችሁን አይታችሁ በፔሮል ሰዓት በታክስ በምትከፍሉበት ሰዓት አበዳሪዎቻችሁ ወይም ደግሞ ያን የምትከፍሉበት ሰዓት ክላሽ እንዳያደርግ ካሻችሁ እንዳያጥር የሆነ አስተካክላችሁ
ከአበዳሪዎቻችሁ ጋር እኔ መክፈል የምችለው በዚህ ጊዜ ነው፣ ይህን ማድረግ የምችለው ሞኒተር ካደረግ ነው፣ በስነ ስርዓት ከነሱ ጋር ከተነጋገር ጤናማ ይሆናል ማለት ነው። ችግሩ ምንድነው? ሳንነጋገር ስንል ዲፎልት ውስጥ እየገባን እዳ በዳ ይሆን ኢንተረስት ፔናልቲ እያለ እየቀጠለ እዳ በዳ ያደርገናል። ስትሮንግ የሆነ ኮኔክሽን ከአበዳሪዎቻችንና ከባንኮቻችን ጋር ከፋይናንሻል ኢንስቲትዩሽን ጋር ቢልድ ማድረግ በየጊዜው ኢንፎርም ካደረግናቸው ኮሚኒኬሽን በደንብ ካለ ሪሌሽንሽፕ ካለ ምን ይሆናል ማለት ነው? ያውቃሉ፣ ምን የሆነ እንደሆነ ያውቃሉ ማለት ነው። ሌላው ቅድም እዛ መጀመሪያ አካባቢ ላይ ጤናማ የሆነ እንዲኖረን ብለን ካልነው ውስጥ አንዱ ከ3 ወር እስከ 6 ወር የሚሆን ለመደበኛ ወጪ ሪዘርቭ ማስቀመጥ። ስንጀምር አንድ ቢዝነስ ስንጀምር እንደ ቢዝነሱ ጠባይ እንደ ቢዝነሱ አይነት ይለያያል፣ ግን ኮንቲንጀንሲ ፕላን ያስፈልጋል። we need to set aside cash reserve ምን ለማድረግ አንኤክስፔክትድ የሆኑ የማንጠብቃቸው ወይም ደግሞ ኢመርጀንሲ የሆኑ ወይም ደግሞ ሰርፕራይዝ የሆኑ ኤክስፔንሶች ሲመጡ እነዛን ከቨር ለማድረግ ለኢመርጀንሲ የሚያስፈልገን ከ3 ወር እስከ 6 ወር ጊዜ ድረስ ኦፕሬሽናችንን ራን የምናደርግበት ፕላን ያስፈልገናል። ዳይቨርሲፋይ የሆነ ረቨኑ ስትሪም ማድረግ ከተለያየ ሌሎች ተጨማሪ ፕሮዳክቶችን ወይም ደግሞ ሰርቪሶችን ቢዝነሳችን ላይ በመጨመር ከጎን ለጎን ካሽ ፍሎውን ለማስተካከል ይሄኛውን እያለ በዚህኛው ባደርግ ለምሳሌ ካሽ ፍሎ ለምሳሌ ለ6 ወር የሚቀመጠውን ከ3 ወር እስከ 6 ወር ማስቀምጠውን ኢንቨስት ባደርገው ሲዲ ላይ ባደርገው ለ6 ወር ይህን ያህል ኢንተረስት ሊሆን ይችላል። ምሳሌ ነው ያልኩት። ይሄን ያህል ኢንተረስት ያደርጋል። እቺ ኢንተረስት ደግሞ ይሄን ያህል ወጪ የዩቲሊቲ ወጪን ይሸፍንልኛል። ኦር ተያያዥ የሆኑ ነገሮች ለምሳሌ ጥሬ ቡና የሚሸጥ ሰው ቆልቼ እንደዚህ ባደርግ ደግሞ በሳይድ እንደዚህ ብሰራ ብሎ ቢያስብ፣ ለዚህ አዲሽናል የሆኑ ተጨማሪ የሆኑ ነገሮችን ከቢዝነሱ ጋር አብሮ ያሉ ነገሮችን ተጨማሪ የሆኑ ዳይቨርሲፋይ የሆነ ረቨኑ ማድረግ ደግሞ ጠቃሚ ይሆናል። በተለያየ መንገድ ልታዩ ትችላላችሁ እንደ ቢዝነሳችሁ ጸባይ። ምክንያቱም በአንድ ሲንግል በሆነ ነገር ላይ ዲፔንደንት ስንሆን ምን ይሆናል? ያ ነገር ችግር ሲያጋጥመው እንቅፋት ሲያጋጥመው ስታክ እናደርጋለን ማለት ነው። ስለዚህ ያንን ለማስወገድ ቅድም መጀመሪያ መነሻ ላይ እንዳልኩት በጣም ቬሪ ኢምፖርታንት ነው፣ በየቦታው የሚጠቀስ ነው። ፕሊዝ ሴፓሬት ፐርሰናል ኤንድ ቢዝነስ ፋይናንስ። በቃ ኮምፕሊትሊ ሚክስ አለማድረግ። ይህንን ምናልባት ሄዴክ በጣም ብዙ ሄዴክ ነው የሚቀንስ። ብዙ በተለይ የአብዛኛው ኢትዮጵያን ቤተሰቦቻችን ችግር ፐርሰናል እና ቢዝነሱን በቃ ሁሌ ሚክስድ ነው። እኔ ደፍሬ ነው የምናገረው። በጣም ይቅርታ። በጣም በዚህ ጥሩ የሆናችሁ ፐርሰናላችሁንና ቢዝነሳችሁን ሚክስ የማታደርጉ ትኖራላችሁ። እናንተን ይቅርታ። ግን አብዛኛው የኛ ኮሚኒቲ ግን ባየሁት በእኔ ልምድ ወደ እንግዲህ እዚህ ሀገር 16 ዓመት በዚህ ስራ ላይ አለ። እውነት ለመናገር አብዛኛው አሁን ድረስ የማየው ነገር ቢኖር ምንድን ነው የኛ ሰው ሚክስ ያደርጋል ከፐርሰናል ነገሩ ጋር ቢዝነሱ። ጥቂቶች ናቸው በጣም ሴፓሬት የሆነ ሪከርድ እንኳን ያላቸው። እና እኔ አድቫይዝ የማደርገው የእውነት አድቫይዝም ከሆነ ፐርሰናል የሆነ ነገራችንን ከቢዝነስ መለየት እንዴት እንደሚጠቅም እና እረፍት እንደሚሰጥ ልናስበው ይገባል። ቴክኖሎጂዎችን መጠቀም እንዳልኩት ቅድም መደጋገም እንዳይሆን የአካውንቲንግ እና የካሽ ፍሎ ማኔጅመንት ቱልሶችን መጠቀም፣ ራሳችንን በየጊዜው በወርክሾፕ በተለያየ መንገድ አፕዴት ማድረግ። ይሄ ኢትዮጵያ ኮሚኒቲ ለስሞል ቢዝነስ ብሎ የሚያዘጋጀው ወርክሾፕ አሁን እኛ ዛሬ እንደሰጠነው ሁሉ በየጊዜው የተለያዩ ርዕሶችን እያመጣ ያቀርባል። እነዚህን ራሳችንን አፕዴት ማድረግ በቃ እነዚህ ወርክሾፖችን አቴንድ እያደረጉ ጥቂት ነገር አሁን በምናሳልፋት 40 ደቂቃ የእውነት ጥቂት ነገር ይዘን እንሄዳለን። አንድ ነገር እንኳን ይዘን እንሄዳለን እስከዛሬ ወይም ደግሞ ፕራክቲስ ያላደረግንበትን አሁን ኦኬ መስፍን እኮ ካለው ውስጥ ይሄ እኔን ይመለከታል ብለን የማድረግ እድል ይኖረናል። ይሄ ለማድረግ ራሳችንን አምጥተን ለትምህርት ማቅረብ አለብን እና ራሳችንን ሁል ጊዜ አፕዴት ማድረግ። stay informed on financial best practice, industry trend, workshop የቻለ ደግሞ ራሱን መስፈተሽ በ3 ወር ፋይናንሻል አድቫይዘር ጋር እየሄዱ እንዴት ነው ያለሁት እስቲ ይልኝ ብሎ ይህንን መፈተሽ ያስፈልጋል። በመጨረሻ ራሳችንን ለእድገት ማዘጋጀት፣ ያገኘነውን ፕሮፊት
እየወለደ ሌላ ስትራቴጂ እየወጣበት ሌላ ገንዘብ እያመጣ አንድ ቤት ያለው ሁለት ቤት ያለው 4 ቤት እያደረገ አንድ ቢዝነስ ያለው በሌላ የሚደግፈው ሌላኛውን ቢዝነስ ተመጋጋቢ የሆነ ቢዝነስ እያደረግን ራሳችንን ተጠቅመን እነዚህ ፕራክቲካል የሆኑ ቲፖችን ተጠቅመን ሰክሰስፉል የሆነ ካሽ ማኔጅመንት እንዲኖረን እና እንድንበረታ ጥሪያችንን እናስተላልፋለን። በመጨረሻ ጥያቄዎች ካላችሁ በዛ ወደ ዲስከሽን እንሄዳለን ማለት ነው። አመሰግናለሁ። እሺ መስፍን በጣም በጣም እናመሰግናለን። ጥሩ መግለጫ ትምህርት ነው የሰጠህን። በተለይ ሬኮርድ ኪፒንግ ካሽ ፍሎአችንን እንዴት እንደምንይዝ የብዙ የስሞል ቢዝነሶች ችግር ካሽ ፍሎ ነው እኔ እንደምረዳው እና ያንን ነገር ደግሞ አንዱ ማስተካከያው መንገድ ብዙ ጊዜ እኛ የሚመስልን ምንድነው ወስደን ብድር መውሰድ ወይም ከሌሎች ነገሮች ጋር አድርገን ያንን ጊዜያዊ ችግራችንን መፍታት ነው የምናየው። ግን ትልቁ መፍትሄ የመጀመሪያው መነሻው ችግሩን እንኳን ለማወቅ ሬኮርድ ያስፈልጋል። ሬኮርድ ሲኖር ነው ብዙ ነገሮችን ማስተካከል የሚቻለው እና በዚሁ አጋጣሚ አብረን የምንነግረው በተለይ እዚህ ሀገር በዳታ ወይም በሚጻፉ ነገሮች በጣም ይታመናል። እያንዳንዱ ነገር በጽሁፍ በማስረጃ ነው የሚቀመጠው። ስለዚህ የኛ ኮሚኒቲ ይሄንን ነገር ይበልጥ እየተረዳ እየተማረ እንዲያደርግ እንደዚህ አይነት የተለያዩ ስልጠናዎች በየጊዜው ይደረጋሉ። መጨረሻው ላይ ጥያቄና መልስ ካደረግን በኋላ እንትን ላይ እመጣለሁ። የሚቀጥሉ ፕሮግራሞቻችንን ለሚቀጥሉት 3 ወራት አመቱ እስኪያልቅ ድረስ የተዘጋጁትን ፕሮግራሞች በዚሁ ማስታወሻ እናገራለሁ። ጥያቄ ካላችሁ መድረኩን ከፍታለሁ። ራሳችሁን አንሚዩት እያደረጋችሁ መጠየቅ ይቻላል። ሬኮርድ አይደረግ የምትፈልጉ ሰዎች አስቀድማችሁ ልትነግሩን ትችላላችሁ። ምናልባት የግል ጥያቄ ምናምን ካላችሁ ፖዝ ልናደርገው እንችላለን። እሺ ቀጥሉ። እሺ አልማዝ አንሚዩት አድርገው ይናገሩ። አልማዝ አሁን ይሰማል? አዎ የእኔ ጥያቄ ስለ ስትራክቸር ቢዝነስ ላይ ነው እና ኤልኤልሲ ሆነው ሲ ኦር ኤስ ኮርፕ መሆኑን ኦልሬዲ ኤልኤልሲ የሆነውን ወደ ሲ ኮርፕ ኦር ኤስ ኮርፕ መቀየር ይቻላል? as far as ታክስ ላይ ማለት ነው። አሁን ለምሳሌ ለኤምፕሎይ እና የኦነሩን አምሱሚንግ ኤልኤልሲው ኦር ኤስ ኮርፕ የሚረዳው ኤምፕሎይውም ኦነሩም የሚከፈለው ከሆነ ነው አይደል? አንደርስታንድ ያደረኩት እና ኦልሬዲ ኤልኤልሲ የሆነን ቢዝነስ ወደ ሲ ኮርፕ መቀየር ይቻላል ወይ? ሲቀየር ታክስ ላይ የሚያመጣው ችግር አለ ወይ? ግልጽ ለማድረግ ይቻላል፣ መልሱ ይቻላል ነው። ግን ያው እንዳልሽው ታክስ ላይ ኢምፓክት ይኖረዋል። ኤልኤልሲን ወደ ሲ ኮርፕ ስናደርገው ደብል ታክሴሽን ውስጥ ካታጎሪ ገባ ማለት ነው። ሌላኛው ደግሞ ኤስ ኮርፕ የሚሆነው ምንድነው? ኤስ ኮርፕ ደብል ታክሴሽንን አቮይድ ያደርጋል። ኤስ ኮርፕ ሲሆን ግን ምንድነው? አንድ ሰው ራሱን ፔሮል መክፈል ሲፈልግ እና ወይም ደግሞ ኤልኤልሲ ላይ ሆኖ ራስንም መክፈል ይቻላል። እንደገና ደግሞ ሰራተኞቹም ይኖሩታል፣ ሰራተኞቹን ይከፍላል ኤልኤልሲ ሆኖ። ነገር ግን ኤልኤልሲ ሆኖ ስትራክቸሩ ሲ ኮርፕ ወይ ደግሞ ኤስ ኮርፕ ካልሆነ የሚቆጠረው እንደ ፓርትነርሺፕ ወይ ደግሞ እንደ ፓርትነር ወይ ደግሞ እንደ ሶል ፕሮፕራይተር ነው የሚሆነው። ታክሳችን ላይ ስኬጁል ሲ ላይ ነው የሚቀመጠው። ስኬጁል ሲ ላይ ሲቀመጥ ፕሮፊት እና ሎሱ ማነው ፕሮፊቱ ላይ ታክስ ይከፍልበታል። እንደገና ሶሻል ሴኩሪቲ እና ሜዲኬር ይከፍላል። ኢቭን ኢፍ ራሱም ቢሆን እዛ ላይ ደሞዝ ቢወስድም ማለት ነው ከሚቀረው ትርፍ ላይ። ምክንያቱም ከፐርሰናል ታክሱ ቴምፖሪ ላይ ሆኖ ስኬጁል ሲ ላይ ነው የሚያደርገው ማለት ነው ኤልኤልሲም ቢሆን። ነገር ግን ሲ ኮርፕ እና ኤስ ኮርፕ ከሆነ ኮምፕሊትሊ ከፐርሰናል ታክሱ ይወጣል። ወደ ፐርሰናል ታክሱ የሚመጣው ኬዋን ነው የሚሆነው፣ የዲቪደንድ ነው የሚሆነው። ሲ ኮርፕ እና ኤስ ኮርፕ ላይ ከሆነ ዲቪደንድ ነው ወደዚህ የሚመጣው። ፓርትነርሺፕ ከሆነ ደግሞ
1065 ነው ወደዚህ የሚመጣው still they're gonna pay። ስለዚህ ምንድነው የሚመከረው አንድ ሰው ኤልኤልሲ ካለው እና ታክስ አቮይድ ማድረግ የሚፈልግ ከሆነ ሶሻል ሴኩሪቲ እና ሜዲኬር በቂ የሆነ ፕሮፊት አለ ብሎ የሚያስብ ከሆነ ኤስ ኮርፕ ቢያደርገው ራሱንም ፔሮል ላይ አድርጎ የማድረግ ግዴታ አለበት። ፔሮል ላይ ያደርጋል። ከዛ በተጨማሪ ደግሞ ትርፉ ወደ ፐርሰናል ሲመጣ በኬዋን ስለሆነ የሚመጣው ታክስ አቮይድ ያደርጋል። ኢንካም ታክስ ብቻ ነው የሚከፍልበት ለማለት መልሸልሽ ከሆነ አልማዝ Yeah, I think so. ሌላ ሁለተኛ ጥያቄ ያለኝ ቅድም if the business አሁን LLC ሆኖ ቢዝነሱ ሎን ካለው ከባንክ ሎን ካደረገው and ኢንዲቪጁዋሉ ደግሞ as a guarantor ከሆነ if the business fails ወደ LLC ነው የሚሄደው or both personally ማታች ያደርጋል? it depends እሱ ዲፔንድስ ነው። ባይ ኔቸር ኤልኤልሲ ራሱን የቻለ ፐርሰናል ፕሮቴክሽን አለው ኤልኤልሲ ሲሆን ማለት ነው። ምክንያቱም ኤንቲቲ ነው የሚሆነው፣ ኤንቲቲ ነው ተጠያቂ የሚሆነው። ነገር ግን ስንበደር በእኛ ፐርሰናል እንትን አያይዘን ከተበደን የእኛ የራሳችን ፐርሰናል የሆነ ነገር ካለበት እና ጋራንቲ የሆነው እኛ ከሆነ እኛ ጋር አፌክት ማድረጉ አይቀርም። ግን ኤልኤልሲ አዘን ኤንቲቲ ኤልኤልሲው በራሱ ግን ፐርሰናል ላያቢሊቲ ፕሮቴክሽን አለው። ምን ማለት ነው? ለምሳሌ እንደ ምሳሌ ቤት ኖረንና አከራየ ነው። ቤቱን ስናከራየው ኤልኤልሲ ከሆነ ቤቱ ያለው አንደር ኤልኤልሲ ከሆነ ኦውን የሚያደርገው ኤልኤልሲ ከሆነ በዛ ላይ የሚፈጠሩ አንዳንድ ችግሮች ከዛው ከኤልኤልሲው እና ከቤቱ አይዘልም። ሌላ ቤት እኔ ቢኖረኝ ወደ እኔ ፐርሰናል ላያቢሊቲ ወደ ቤቴ አይመጣም። ኤኒቲንግ ዳሜጅ ቢኖር ብከሰስ ምን ብል እዛው ኤልኤልሲ ኦውን በሚያደርገው ነገር ላይ ብቻ ነው የሚቀር። ነገር ግን ኤልኤልሲ ካል ፓርትነርሺፕ ከሆነ ወይ ደግሞ ሶል ፕሮፕራይተር ከሆነ ኢቭን ኢፍ ኤልኤልሲ ሆኖ ሶል ይዘት ካለው ምን ይሆናል ማለት ነው? ወደ እኔ ፐርሰናል ነገር ይመጣል ማለት ነው። ስለዚህ ፐርሰናል ላያቢሊቲ ፕሮቴክሽን። ዕዳ ግን ጋራንቲ አድርጌው እኔ ዕዳ እሱ ሌላ ኦፕሽን ነው። ዕዳ እኔ ሎን ኮሳይን አድርጌ በእኔ እንትን ዕዳ ከገባሁበት አም ኦልሶ ሪስፖንሲብል። እዚህ ጋር ትንሽ ለማብራራት ያህል ላልማዝ ብዙ ጊዜ ምን አይነት ነገር አለ፣ በተለይ አዲስ ቢዝነሶች በሚሆኑበት ጊዜ ቢዝነሶቹ በራሳቸው ብድር መበደር ስለማይችሉ አበዳሪዎቹ ምን አይነት ነገር ነው የሚያመጡት? በአብዛኛው ጊዜ ፐርሰናል ጋራንቲ ይጠይቃሉ። ያ ማለት ምንድነው? አሁን መስፍን ልክ እንዳስረዳን ቢዝነሱ ኤልኤልሲ ስለሆነ ፌል ቢያደርግ ያንን ነገር በቃ ሊሚትድ ሆኖ ስለሚቀር መክፈል ስለማይቻል ባንኮቹ ደግሞ ብዙ ጊዜ ኢንተረስታቸው ምንድነው ገንዘባቸውን ማስመለስ ስለሆነ የሚፈልጉት ፐርሰናሊ ጋራንቲ እንድናደርገው ያስገድዱናል። ለዛ ነው ይሄ ነገር ግዴታ እንድንፈረም የሚያደርገው። ሰው ምንድነው ጥያቄው ላይ አሁን እስከፈረምን ድረስ ያ ነገር ወደኛ ይመጣል ከፈረምን። ካልፈረምን ግን ቢዝነሱ ላይ ብቻ ሆኖ ስለሚቀር ወደኛ አይመጣም። ለውጡ እዚህ ላይ ነው። Thank you. እሺ ሌላ ጥያቄ ካለ እንሄዳለን። እኔ ያልጠይቅ እዚህ ጋር ይሰማል? ይሰማል። ይቀጥል። ኦኬ። በመጀመሪያ ደረጃ አብርሃም ይህንን ኦርጋናይዝ ስላደረግ በጣም እናመሰግናለን። መስፍን ደግሞ ስለሰጠው ትምህርት በጣም ነው የምናመሰግነው። እና መስፍን እዚህ ጋር አንድ ብዙ የኛ ኮሚኒቲ የማያውቀው ነገር አለና ስለ ጆይንት ቬንቸር ትንሽ ብታስረዳ። So you're talking about partnership, huh? When we say joint ያ venture, no? ኦኬ ምንድነው በተለይ ባልና ሚስት ሆነው ለሚሰሩ ሰዎች ብዙ ጊዜ እኔ ያየሁት አሁን ሁልጊዜ ባልየው እንደ ኦነር ይሆንና ታክስ ሪተርን የሚያሰራው ሁልጊዜ ባልየው ነውና ጆይንት ቬንቸር ሆኖ ቢሰሩ ግን አድቫንቴጅ ያለውና ያን አድቫንቴጁን ብትነግራቸው ወደፊት ባልና ሚስት አብረው ሆነው የሚሰሩ ሰዎች ታክስ በተለይ ዋና ሁለት ጥቅሞች አሉት። አንደኛው ለምሳሌ ታክስ ብራኬታችን እንደምታውቀው እንግዲህ ታክስ ፕሮግሬሲቭ ነው። ስለዚህ ኳሊፋይድ ጆይንት ቬንቸር ሆኖ ከሞሉ ለምሳሌ 100,000 ቢሰሩ 50,000 ስለሚሆን ታክስ ብራኬታቸው ዝቅ ይላቸዋል። አንድ አድቫንቴጅ ነው። ሁለተኛው ደግሞ
ሶሻል ሴኩሪቲ ክሬዲታቸው ለምሳሌ ባል ብቻ የሚሞላ ከሆነ ለባል ብቻ ነው ክሬዲት የሚይዘው። ግን ባልና ሚስት ጆይንት ቬንቸር ሆኖ ከሰሩ ግን ለሁለቱም ክሬዲታቸው ይጨምራል የሶሻል ሴኩሪቲ እንትናቸው ማለት ነው። እና ይህን የመሰሉ ጥቅሞች አሉና ብዙ በእኛ ውስጥ ብዙ የኮሚኒቲ አባል ይህንን አያውቅምና አንተ ደግሞ ሰፋ አድርገህ ትንሽ ብታስረዳ በጣም ደስ ይላል። Well, እንግዲህ ታክስ ኢምፕሊኬሽኑን አሁን ታክስ ኢምፕሊኬሽኑ as far as you file MFJ filing jointly, whether you are a primary ከፋይም ሆንክ ሰከንደሪም ሆንክ፣ ለምሳሌ በተለመደው ፕራይመሪ ይልና ስፓውዝ ይላል። ወንድም ሊሆን ይችላል ፕራይመሪ፣ ሴቷም ልትሆን ትችላለች ፕራይመሪ። እንደዚህ በተለይ በቢዝነስ ከሆነ አሁን ከቢዝነስ ውስጥን ታክስ ኢምፕሊኬሽን ላይ ስንመጣ አይታችሁ ከሆነ ቴምፎሪ ላይ ባልና ሚስት ከሆኑ አንደኛው ፕራይመሪ ከፋይ ነው ወይ ደግሞ ፕራይመሪ ነው፣ ይሄኛው ስፓውዝ ነው። በህጉ የሁለቱም ባልና ሚስት ፋይል ካደረጉ ወደ ሶሻል ሴኩሪቲ የሚሄደው ፕሮፖርሽኔት ነው የሚሄደው። ሄዳችሁ ሶሻል ሴኩሪቲ ላይ ቼክ ማድረግ ትችላላችሁ። ግን በጣም መዘንጋት የሌለብን ነገር ምንድን ነው? በደብሊቱ ላይ ከሌለን፣ ምክንያቱም ደብሊቱ ከሌለን አሁን ቢዝነስ ብቻ ከሆነ ያለን ሴፓሬት አድርጎ ፋይል ማድረጉ አሁን ወንድሜ እንዳለው የሚጠቅመው ምንድን ነው? ሴፓሬት አድርገን ነው ፋይል የምናደርገው። ሰው እዚህ ጋር የምንከፍለው ሶሻል ሴኩሪቲ ኤንድ ሜዲኬር እኔ ለብቻ የፋይል ካረኩ በእኔ ስም ነው የሚሄደው ማለት ነው። ስለዚህ በእኔ ሶሻል ሴኩሪቲ ነው ፋይል የተደረገው አዘ ኢንድ የምከፍለው። ምክንያቱም ቢዝነስ ሲሆን በደብሊቱ ሶሻል ሴኩሪቲ እና ሜዲኬር ስለማይሄድ ሶሻል ሴኩሪቲ እና ሜዲኬር ወደ ጥሮታና ወደ ወደ ሜዲካል ወይ ደግሞ ወደፊት የጤና ኢንሹራንስ እንዲኖረኝ የሚያደርገው አፍተር 65 የሚያደርገውን ኮንትሪቢሽን የሚሄደው ቢዝነስ ከሆነ ያላችሁ አሁን በምከፍለው ነው የሚሆነው ማለት ነው። ስለዚህ ሜሪድ ፋይሊንግ ሴፓሬትሊ አድርገን ፋይል ስናደርግ ለብቻ እንዳለው 50 አድርገን ፋይል ብናደርግ ምን ይሆናል? ሶሻል ሴኩሪቲ እና ሜዲኬር የምከፍለው እኔ ትርፍ ብዬ ካወራሁት ላይ ነው፣ ባለቤቴም ትርፍ ብላ ካወራችሁ ላይ ነው። ስለዚህ በፓርትነርሽፕ ስንሆን ቢዝነስ ሲኖረን ታክስ ኢምፕሊኬሽኑ ለብቻ ነው። ዩ ሃቭ ቱ አስክ ታክስ አድቫይዘር ዊች ዋን ኢዝ ቤተር፣ የትኛው ነው ጥሩ የትኛው ነው ጥሩ ያለው ነው ብሎ መለየት ያስፈልጋል። ነገር ግን በደፈናው ሰዎች ለምሳሌ ፓርትነርሽፕ እንኳን አድርገን ስንመጣ ምን እናደርጋለን? ሼሩን 75% ለባለቤታችን 25% ለእኛ እናደርጋለን። ለምሳሌ ነው የምሰጥ ያለሁት። እኛ በደብሊቱ ተጨማሪ ገቢ ካለን ባለቤቴ በደብሊቱ ገቢ ከሌላት የእሷ ሶሻል ሴኩሪቲ እንዲያድግ ምን አደርጋለሁ? 75% ሼሩን ለእሷ ሰጣታለሁ። እሷ ሞር ታክስ ትከፍልበታለች እዛ ላይ ማለት ነው። ሞር ታክስ ሶሻል ሴኩሪቲና ሜዲኬር ሲወሰድ የጥሮታዋ እንትን እየጨመረ ይሄዳል። ነገር ግን እሱ ሌላ ኢምፕሊኬሽን፣ አሁንም እሱ ወደ እሱ አልገባም። ቢካዝ ሰርቫይቫርሺፕ አለ። እኔ ባልና ሚስት እስከሆነ ድረስ አዘይንድ ባልና ሚስት የሚያገኙት ታክስ ባለቤት ካለ ምን ካለን ራሱን የቻለ ፕሮሲጀር ስላለው እሱን በሌላ ኦፕሽን ማየት እንችላለን፣ በሌላ ትምህርት ማየት እንችላለን። ወይም ደግሞ ታክስ አድቫይዘራችሁ ጋር ሄዳችሁ እንደሱ አይነት ነገሮችን ቼክ ማድረግ ትችላላችሁ። ነገር ግን አሁን ባለው ባጭሩ ጆይንት ቬንቸርም ሆነን ወይም ደግሞ ፓርትነርሽፕ ሆነን ስናሰራ እንደዚህ አይነት ታክስ ኢምፕሊኬሽኖች ይኖሩታል። ጥሩ። ትንሽ ምናልባት ገለጽ ለማድረግ ያህል አንድ ተጨማሪ ሀሳብ፣ ጆይንት ቬንቸር እና ፓርትነርሽፕ በአሰራር ይለያያል። ጆይንት ቬንቸር ለስፔሲፊክ ፕሮጀክት ነው ብዙ ጊዜ የሚሰራው። ምናልባት አቶ አበበ እየጠየቁ ያሉት ሁልጊዜ ለሚቀጥል አይነት ነገር ከሆነ የፓርትነርሽፕ አግሪመንት ነው የሚኖረው። ጆይንት ቬንቸር ግን ለምሳሌ አንድ ስራ መስራት ፈለግን እኔና መስፍን ሌትሴ አንድ ፓርቲኩላር የሆነች ፕሮጀክት ለአጭር ጊዜ የምትሰራ ነገር ካለች ያለንን ሪሶርሶች አሰባስበን ሰርተን ፕሮጀክቱ ሲያልቅ ያ ነገር አብሮ ይቆማል። ጆይንት ቬንቸር የሚሰራው በዚህ አይነት ሞዴል ነው የሚሄደው። ፓርትነርሽፕ ግን ከሆነ ሁልጊዜ ያንን ፓርትነርሽፓቸውን አያይዘው ላልተወሰነ ጊዜ ነው የሚሰሩት። በሊጋል ስትራክቸሩ በዚህ አይነት መልኩ ነው የሚሄደው። እንደው ጀስት ለመግለጽ ያህል ነው። እሺ፣ ይሄን ካልን ዘንድ ሌላ ጥያቄ ካለ ለማየት እንሞክራለን ሰዓታችን እስከፈቀደ ድረስ። በተጨማሪ ቻቱ ላይ እንትን አድርጌያለሁ፣ የኔን ኮንታክቴን ልኬያለሁ። እንደገና ደግሞ የምትችሉ ከሆነ አንድ ተጨማሪ ሊንክ ልካለሁ። እዛ ሊንክ ላይ
ከዚህ ቀድሜ ኢሜል ልኬ ነበር። ምናልባት ብዙ ሰው ያየው አልመሰለኝም። ከቅድመ ጥያቄ ጠይቄ ነበረ። ምናልባት ከዚህ ትምህርት ለመማር የምትፈልጉት ለመረዳት የምትፈልጉት ነገር ካለ ብለን አንዳንድ መረጃዎች ለመሰብሰብ ሞክረን ነበር። እየመጣ መልስ አላየሁም። ግን አሁን ከዚህ ከእንትኑ በኋላ ከዝግጅቱ በኋላ ያቀረብነው እንትን አለ መጠይቅ አለ። ፖስት ሰርቬይ ብትችሉ መልታችሁ ብታስገቡልኝ ለእኛም ለመዘጋጀት ወደፊት ለሚጠቅሙን ነገሮች አንዳንድ ነገሮች ይረዳናል ማለት ነው። ይሄ ያለ ጥያቄ እስኪመጣ ድረስ ደግሞ በተጨማሪ አንድ ሀሳብ ለመስጠት ያህል ከዚህ በኋላ አመቱ እስኪያልቅ ድረስ 3 ፕሮግራሞች አሉ በዚህ በስሞል ቢዝነስ ውስጥ። አንደኛው ሜንተርሺፕ ነው። የተወሰኑ ቢዝነሶች ወይም ልምድ ያላቸውን ሰዎች ጠርተን ግሩፕ ሜንቶርሺፕ ልንማድረግ እንዘጋጃለን። በሚቀጥለው ኦክቶበር ላይ እናሳውቃቸዋለን። ምናልባት መግለጫ መስጠት የምትፈልጉ ማስተማር የምትፈልጉ ሰዎች ካላችሁ ፓርትነርሺፑን እንድትጠቀሙበት ጠይቃለሁኝ። ሜንተርሺፕ ነው የሚደረገው እና ይሄንን እንትን እንድትጠቀሙ በአክብሮት እጠይቃለሁ። ቀጥሎ ደግሞ የሚኖረን ከዛ በኋላ ግሩፕ ኮቺንግ ይኖረናል። የ3ኛው ማለት ነው። በኖቬምበር ላይ የሚደረገው የግሩፕ ኮቺንግ አንድ ባለሙያ ወይም ከዚሁ ከኢሲኤስ አድርገን ተመሳሳይ ጥያቄ ያላችሁ ሰዎች ካላችሁ ጥያቄዎቹን ብትልኩልን የሁላችሁንም ኦርጋናይዝ አድርገን አንድ ፕሮግራም ለመስራት እየተዘጋጀን ነው። በመጨረሻ ደግሞ ዲሴምበር ላይ አበዳሪዎችንና ብድር ፈላጊዎችን የሚያገናኝ አንድ ፕሮግራም አለን። ከዚህ በፊት ሜይ ላይ ሰርተነው ነበረ። አሁን እንደገና ዲሴምበር 6 ላይ ለመስራት ታስቧል። ስፖንሰር የሚያደርገን ዩኤስ ባንክ ነው። ዩኤስ ባንክ፣ ባንክ ኦፍ አሜሪካ፣ ቢኢሲዩ እና እንደዚሁም ሌሎች የኮሚኒቲ አበዳሪዎች ይገኛሉ። እዛ ላይ ኔትወርክ ማድረግ እና ከነሱ ባንኮች ወይም እነዚህ አይነት ድርጅቶች ምን ይፈልጋሉ የሚለውን ነገር ለመረዳት የሚያስችል ፕሮግራም ነው የሚኖረን። ስለዚህ እዛ ላይ እንድትገኙ ከወዲሁ አስቀድሜ እጠራችኋለሁ። ለሁላችሁም ግን ኢሜይል እልካለሁ። ኢሜይል የሌላችሁ ያልተመዘገባችሁ ሰዎች ካላችሁ ደግሞ ቻቱ ላይ ቴክስት ብታደርጉልኝ ይደርሰኛል። እሺ፣ ሰማልሽ? አዎ፣ አቶ ይልቃል ይቀጥል። እኔ ሁለታችሁንም አብርሃምንም መስፍንንም ይህን ፕላትፎርም ስላዘጋጃችሁ በጣም አመሰግናለሁ። በጣም የሚረዳ ነው። እኔ እንኳን ጥያቄ በኤስ ኮርፖሬሽን ላይ ነው። ኤስ ኮርፖሬሽን ላይ ራስ ደሞዝ መክፈል ግዴታ ነው የሚል መግለጫ ሲሰጥ ሰምቼዋለሁ። መስፍን፣ ማን ነው ዲተርምን የሚያደርገው ያንን ደሞዝ ከፍ እንዳይል ወይ ዝቅ እንዳይል የሚያመጣብን ጣጣ ይኖር ይሆን በደሞዝ አከፋፈል ላይ በኤስ ኮርፖሬሽን? ምንድነው እሱ? ጥሩ ጥያቄ ነው። ኤስ ኮርፕ ላይ የግድ ያው አንድ ሰው ኤስ ኮርፕ ከሆነ አንደኛው ሪቮክ ከሚደረግበት ሪዝን ውስጥ አንዱ ኤስ ኮርፕ ሪዝነብል የሆነ ሳለሪ ባለቤቱ በራሱ ሳይከፍል ሲቀር ሪቮክ ይደረጋል። ትንሽም ከወሰደ ጥሩም አይደለም። ሪዝነብል የሆነ ሳለሪ መውሰድ ያለበት። ያ ሪዝነብል የሆነ ሳለሪን አይአርኤስ ላይ የሆኑ ሪሶርሶች አሉ። እንደዚሁም ደግሞ የታክስ ሶፍትዌር የምንጠቅምበት ላይ ሪሶርሶች አሉ። ምን ማድረግ ነው? ሪዝነብል ሳለሪ ምንድን ነው? ለኢንዱስትሪው ስታንዳርድ አንድ ሰው ለምሳሌ እንደ ምሳሌ ነው። አንድ ሰው ሆቴል ቢኖረው እና እሱን እንደ ማናጀር ቢያደርግ የሆቴል ማናጀር ኢንዱስትሪ ስታንዳርዱ ስንት ነው? 100 ሺህ ብር ቢሆን የሚከፈለው በአመት ራሱን 100 ሺህ መክፈል አለበት። ከገቢውና ከወጪው ጋር አነጻጽሮ ማለት ነው። ምን ለማለት ነው? የአመት ገቢ ኢንካሜ ምን ያህል ነው? ከኢንካሙ ያህል ላይ ይሄን ያህል ሪዝነብል የሆነ ለኢንዱስትሪው የሚመጥን ሪዝነብል የሆነ ስታንዳርድ ሳለሪ መውሰድ አለበት ያ ሰው። ያንን ነው የሚያዩት አይአርኤስ። ምክንያቱም ይሄ የኤስ ኮርፕ ዋናው ጥቅሙ ታክስ ኢምፕሊኬሽን ብቻ ነው። አንዳንድ ስቴት ላይ ብቻ ነው እንደውም የሚመዘገበው ስቴት ዋይዝ እንጂ አብዛኛው ስቴቶች አይመዘገብም። ኤስ ኮርፕ ኤስኦኤስ ላይ የሚመዘገበው ሪኮግኒሽን የሚሰጠው በአይአርኤስ ነው። ፊል አውት ፎርም የኤስ ኮርፕ እንትን ይሰጥሃል። ነገር ግን ሪዝነብል የሆነ ለኢንዱስትሪ የሚመጥን
አንድ ሰራተኛ ብትቀጥር በዛ ፖዚሽን ላይ የምትከፍለውን ሳለሪ ከገቢ ጋር ታይቶ መሆን አለበት። ለምሳሌ የ600 ሺህ ብር ኢንካም ኑሮ 20 ሺህ 30 ሺህ ብቻ ብትከፍል ጥያቄ ውስጥ ትገባል። ኦር በሌላ ሳይድ ደግሞ ሪቨርስ ማለት ነው። እና ምን ማለት ያስፈልጋል? ይሄ ታክስ አድቫይዘር መጠየቅ ያስፈልጋል። እንደገና እዛም ሳንሄድ ሪሶርሶችን መጠቀም ይቻላል። እነዚህ አሁን ምሳሌ አሁን አቤት መስፍኔ ትክክል ነው፣ ግን የቢዝነሱ ኢንካም ወሳኝነት የለው አልኩኝ። የቢዝነሱ ኢንካም ወሳኝነት አለው ታይቶ፣ ግን አሁን እኮ ስትገልጽ በኢንዱስትሪው ስታንዳርድ መሰረት ስትል እያንዳንዱ ቢዝነስ የራሱ ኢንካም አለው። ሁሉም ኢንካሞች እኩል አይደሉም። እና በኤስ ኮርፖሬሽን ተደራጅቻለሁ እና ሌሎች ድርጅት ያለው ወይም ጥሩ ኢንካም ያለው ድርጅት ሊከፍል የሚችለውን ደሞዝ እኔ ልከፍል አልችል እችላለሁ፣ የኔ ድርጅት ማለት ነው። እና ሁለቱን እንዴት ማዋደድ ይቻላል? እንዳልኩት ነው። አሁንም ሁለቱ አብረው ነው የሚሄዱት። አንደኛው ኢንካሙ ምንድን ነው? ስለዚህ ኢንካም ዲተርማይን ያደርጋል። ኢንካም ፕላስ ኢንዱስትሪ ስታንዳርድ፣ ኢንካም ፕላስ ኢንዱስትሪ ስታንዳርድ ሁለቱ ናቸው። አሁን እንዳልኩት የ600 ሺህ ብር ገቢ ካለ ኢንዱስትሪ ስታንዳርዱ ምን ያህል ነው የሚሆነው? 100 ሺህ ብር ከሆነ ያንተ ፖዚሽን 100 ሺህ ብር የመውሰድ እድል ይኖርሃል ማለት ነው። አይ ኢንካሜ 200 ሺህ ብር ነው ብለህ የኢንዱስትሪ ስታንዳርዱ 100 ሺህ ብር ቢሆን አንተ ግን ባለ ኢንካም ፕሮፖርሽኔት መውሰድ ያለብህ ይሄ ነው ብሎ ራሱ ኤስቲሜሽን ይሰጣል። ሪዝነብል የሆነ ሳለሪ ነው የሚወስዱ ራሱ። ስለዚህ እንዳልከው ኢንካም ዲተርማይን ያደርጋል ኤንድ ኢንዱስትሪ ስታንዳርድ ሁለቱን አጣምሮ ካልኩሌሽኑ ራሱ ይሰጣል። እነሱ ማስታረቅ ነው የሚሆነው ነው ባጭሩ። ገባኝ። ይሄን የሚመለከተው ክፍል ግን በትክክል ካልተረዳው እና በትክክል ካላየው የሚመጣው ኮንሲኩዌንስ ጥሩ አይደለም። አንዳንድ ጊዜ ግሮስ ኢንከምህን ከኔት ፕሮፊት ጋር አጋይተው ችግር ይፈጥሩብሃል። ብዙ ጊዜ አይተህ እንደሆነ ይሄንን ኦፊሰሮች የማየው ኦፊሰሮች አንተ ላይ ኔጌቲቭ ኢምፓክት እንዲኖር ነው የሚፈልጉት እንጂ ወይም ለድርጅታቸው ኢንካም መፍጠር ነው የሚፈልጉት። ዝርዝር አሁን እንደ አባቅተው ነገሮችን በትክክል ለአንተ ተራድተው የሚሰሩልህ ነገር የለም። እና በአብዛኛው ይሄ ነገር ኤፌክቲቭሊ ሲሰራ ስላላየሁበት ነው። ምን ይጠቅማል? ይሄ ምን ይጠቅማል? እንትን እንዳናረገው ሪከርድ ዶክሜንቴሽን ወሳኝ ነው። ልክ ቢዝነሱን ወደ ኤስ ኮርፕ ስናደርገው ቢዝነስ ምንድን ነው፣ ይሄን የሚያደርገው ምን ያህል ኢንካም ይኖረኛል፣ ይሄን ያህል ኢንካም ይኖረኛል፣ አዘ ሼር ሆልደር ሚኒት ይዝ እና በዚህ ኢንካም ይሄን ያህል በየአመቱ አደርጋለሁ ብሎ ዶክሜንትድ ከሆነ ያ ኦፊሰሩ መጥቶ ኦዲት ስትደረግም ስትጠየቅ ሪዝነብል የሆነ ሳለሪ አይደለም ስትባል ዩ ሃቭ ሪዝን ማለት ነው። እና በየጊዜው ሊሻሻል ይችላል። የዛሬ ዓመት ኢንካሜ ይሄን ያህል ስለነበረ ሪዝነብል የሆነ ሳለሪ ይሄን ወስጃለሁ፣ በዚህኛው ዓመት ግን ኢንካሜ እንደዚህ ስለሆነ ሪዝነብል ሳለሪ ይሄን ወስጃለሁ ብለህ ኤክስፕሌን የማድረግ እድል ይኖርሃል። ግን ያንን የምታደርገው ዶክሜንትድ እያደረግ ከመጀመሪያ ስትመጣ ነው። እዚህ ላይ ነው ትክክል ነገሩ ደርሰበታል። ግን ይሄን ፋሲሊቴት የሚያደርግልህ እንደ ካሁን ችግሮችን ተቀርቦ ለአንተ እንደዚህ የሚሰራልህ አዘር ሳይድ የለም በእውነት። እና ኤኒዌይ ብቻ እንደዚህ አይነቱን ችግር ለማቃለል መንገድ ካለህ ሪሶርሶች አሉ ብያለሁ። አሁን ሪሶርሶች አሉ። ዋትስ ሪዝነብል ሳለሪ ምንድን ነው? ሪሶርሶች አሉ። ለምሳሌ ታክስ ሶፍትዌሩ ራሱ ስትጠቀሙ ኤስ ኮርፕ ነው ስትሉ ሪዝነብል የሆነ ሳለሪ ብላችሁ ብትሉ ትሰጣችኋል። በጣም ብዙ ሪሶርሶች አሉ። እነዛን ዶክሜንትድ እስካደረጋችሁ ድረስ ማን የፈለገው ኦዲት ቢመጣ ዲፌንስ ታደርጋላችሁ። አይኖ ቻለንጅ ይኖረዋል፣ ቢሆንም ግን ዲፌንስ ታደርጋላችሁ። ከተጨማሪ ደግሞ አድቫይዘር ጋር ሄዳችሁ ይሄን ነገር ማሳየትና ዶክሜንትድ የሆነ ነገር ማድረግ። እዚህ ጋር አንድ ነገር ልናገርና አቶ ይልቃል ነገሮችን ቀለል ለማድረግ መጀመሪያ ሪዝነብል ነው የተባለው ፖይንቱ ማለት ነው። ስለዚህ ሁልጊዜ ችግር የሚመጣው ከሪዝነብል ከሆነው ከሚዛኑ ሲወጣ ነው። ሚዛኑን እስከጠበቀ ድረስ ማንም ሰው መጥቶ እኔን ሊጠይቀኝ ወይም እርስዎን ሊጠይቅ አይችልም። ምክንያቱም አንደኛ ማሰብ ያለብን ምንድነው እዚህ ጋር የምንቀጥረው ልክ በዛ ቦታ እኔ ነኝ። አሁን ለምሳሌ የኤስ ኮርፕ ወይም የቢዝነሱ ባለቤት እኔ ነኝ አይደለ? እኔ ሆኜ በምሰራበት ጊዜ ሌላ ሰው ብቀጥር የምከፍለውን ሳለሪ ነው እኔ መክፈል የሚገባኝ ለራሴ።
ፖይንቱ ይሄ ነው። ልክ እም፣ ሌላ ሰው ሶስተኛ ሰው ብቀጥር ለዛ ፖዚሽን የምከፍለው ገንዘብ ምንድን ነው? ለምሳሌ ትክክል። በሰዓት 30 ብር ከሆነ 30 ብር ነው ለራሴ ልከፍል የምችለው እንጂ ባለቤት ስለሆንኩኝ 200 ብር ከፍላለሁ ብዬ መነሳት አልችልም። አንሪዝነብል ያደርገዋል። በጣም ትክክል ነህ። ግን በቃ አንድ ሚዛኑ ነገር ይሄ ነው። በቃ አንድ በዚህ ነገር ምክንያት እዚህ ላይ ከተካሄደ ችግር የለውም። መዘንጋት የሌለበት ነገር ሪዘነብል የሚሆነው ቢዝነሱ ከሚሰራው አኳያ ነው አይደለም? ሪዘነብል የሆነው ቢዝነሱ ከሚሰራው አኳያ ይሄን ያህል ገንዘብ መክፈል አለብህ ለራስህ ብሎ ሲወስንልኝ ያንን ለመክፈል እገደዳለሁ። ግን አዎ፣ ግን ቢዝነሱ ከሚሰራው ሪዝነብል የማይሆን ነገር ሲሰራ ግን እንዴት ነው እሱ ያንን ኮንትራክት ይደረግ ለማድረግ አሁን ለምሳሌ የሚቻለው ነው? ቢዝነሱ ካልደረሰ እዛ ሌቭል ላይ ካልደረሰ ኤስኮርፕ አይሆንም። ቬሪ ቢግኒንግ ሲቋቋም ኤስኮርፕ ነው። ኤስኮርፕ ሆኖ መጀመር የለበትም። መጀመሪያ ያለበት ምንድነው ፕሮሰሱ? ኢንዲቪጁዋል ሆኖ ላይክ እንደ ኤልኤልሲ በስኬጁል ሲ ነው ሪፖርት እያደረገ ቶኪንግ ያለው። አባውት 20 years old ቢዝነስ አሁን ትናንትና የተመሰረተ ቢዝነስ አይደለም ኦኬ፣ ማወራ እንደዛ ከሆነ from the ደግሞ very የተቀጠለ beginning ያለ ቢዝነስ ስለሆነ አሁን ሁለት ነገር አለ። አብርሃም አቤት። አብርሃም ይሄ 20 ዓመት ያለፈው ቢዝነስ ነው እና ገና ሲቋቋም አድቫይስ ተደርጌ በአካውንታንት ነው እስካሁን ድረስ ያለው ድርጅቱ ማለት ነው። ከአካውንታንት ተለይቶት የማያውቅም እና በኤስ ኮርፖሬሽን ይሻላል ተብሎ በዛ መሰረት የተቋቋመው ስቲል በኤስ ኮርፖሬሽን ስር ያለው እና አሁን የምትለው ነገር አይሰራም። ከመጀመሪያውኑ ኤልኤልሲ መሆን አለበት የሚባል ነገር ቢሆን ኖሮ እዛን ሰዓቱኑ ያደረጉት ነበረ። ግን ወዲያውኑ እንዲህ ቢሆን ጥሩ ይመስለኛል አቶ ይልቃል። ይሄ ፐርሰናል ነገር እንዳይሆን ምናልባት አሁን ሬኮርድም እየተደረገ ስለሆነ ለማለት ነው። የግሎትን ጥያቄ ካሎት በግል መተው እኔም ከሆነ እንዳይሄድ ብዬ ነው እና ካስፈለገ ሊያነጋግሩን ይችላሉ። ግን ኢንጀነራል ነው አሁን እዚህ ጋር እንደው በአጠቃላይ ያለውን ነገር ስለሆነ ካቨር እያደረግን ነው። የእርስዎን ፐርሰናል ነገር ግን ማስተካከል ይቻላል። ምንም ችግር የለውም። ቴንክ ዩ። አንድ ጥያቄ ይዛ እንትኑ ላይ ቻቱ ላይ አለ። ያየሁት ግሮስ ኢንካሙ ሊሚቱ የስኮርፕ ነው የሚለው በግሮስ ኢንካም ሊሚት የለውም። ኤስኮርፕ ሊሚት ያሉት አንደኛው መስት ቢ ዩኤስ ኢንዲቪዥዋል መሆን አለብህ። እንደገና ከ100 ሼር ሆልደር በላይ አይኖርም። እንደገና ዋን ክላስ ኦፍ ስቶክ ነው የሚሆነው። ኮመን ስቶክ ጀስት ፕሪፈርድ ስቶክ ስቶክ ራሱ አንድ ስቶክ አይነት ብቻ ነው ክላሱ የሚኖረው ማለት ነው። እና ዶሜስቲክ ኮርፖሬሽን መሆን አለበት። ፎሬን ከሆነ አይሆንም። በኢንካም ደረጃ ግን 100 ሺህም ስራ 100 ሚሊዮንም ስራ እስካሁን ባለው ነው የማውቀው የኢንካም ሊሚቴሽን የለውም ለማለት ነው። እሺ፣ ሌላ አንድ ጥያቄ አለ እንደዚሁ። ምን ይላል? do you have any recommendations for apps or softwares that are best for managing finances or record expenses? የተለያዩ እንትኖች አሉ። አሁን በእኛ አቅም ይሰራ ብዬ የማስበው በተለይ ለኛ ኮሚኒቲ ብዬ የማስበው ብዙ ቢዝነሶች ሲመጡ ኩክቡክ ኦንላይን ኩክቡክ ኦንላይን ተጠቀሙላለሁ። ሴጅም አለ አሉ አንዳንድ በጣም ግን ኮመን የሆነው በቀላሉ የሚያግዘን ሰው የምናገኝበት ግን ኩክቡክ ነው። ፓኬጅ አለው፣ ኤሴንሻል ፓኬጅ አለው፣ ኮር ፓኬጅ አለው፣ የተለያዩ ፓኬጆች አሉት። በትንሹ ጀምሮ በተለይ ስሞል ቢዝነስ በትንሹ ጀምሮ ለዚህ የምናወጣ ኢንቨስትመንት ብዙም ሊቆጨን አይገባም። በጣም ብዙ ስራዎችን ስለሚያቀል እና እኔ ብጠየቅ ኩክቡክ ኦንላይኑን ትጠቀሙ መልካም ነው። መልካም። በአጠቃላይ ምንድነው ለሁሉም ነገር የሚረዳው እንግዲህ ያለንበት ሌቭል ሁላችንም እኩል አይደለም። ግማሾቻችን ጀማሪዎች ነን፣ ግማሾቻችን ወደ ግማሽ ሄደናል፣ ግማሾቻችን ደግሞ ብዙ ሰርተናል። ስለዚህ እንደ ሌቭላችን እንዳለንበት ሁኔታዎች ሁሉም መፍትሄ ግን አላቸው። ትልቁ ነገር አሁን እዚህ ጋርም አንድ ኮሜንት አለ። ለምሳሌ ቡክኪፐሮችን እና አካውንታንቶችን ብትጠቀሙ ፋሲሊቴት እንዲያደርግ የሚል ሀሳብ ሰጥተዋል። በዚህም አጋጣሚ ደግሞ ሎየሮችም አሉ።
የታክስ ሎየሮች ሁሉ አሉ። እንደዚህ አይነት አድቫይዘሮችን በተለይ አሁን እንደ አቶ ይልቃል አይነት ያለው ነገር ከሂሳብ ሰራተኛ ጋር ብቻ ሳይሆን እንደዚሁ ከህግ አማካሪዎችም ጋር በተለይ የታክስ ህግ የሚያውቁ ሰዎች ጋር ራሱ መማከሩ ብዙ እድሎችን ይሰጣል ብዬ አስባለሁ። እና ባለሙያዎችን መጠየቅ፣ ሶፍትዌሮችን መጠቀም፣ ሬኮርዶችን መያዝ፣ በየጊዜው ደግሞ ነገሮች ይቀያየራሉ። ስለዚህ በተለያዩ አይነት ትሬኒንጎች ራሳችንን አፕዴት ማድረግ፣ ቅድም እንዳልኩት ለምሳሌ የሜንቶርሺፕ ፕሮግራም ይኖራል። እዛ ሜንቶርሺፕ ግሩፕ ውስጥ ብንቀመጥና ብንወያይ ለምሳሌ 10 ቢዝነሶች ብንመጣ ሁላችንም ኤክስፒሪየንሳችንን ሼር እናደርጋለን። እኔ ችግር አጋጥሞኝ እንዴት እንዳሳለፍኩት በተለይ የዚህ የኢትዮጵያ ኮሚኒቲ ይህንን የስሞል ቢዝነስ ፕሮጀክቱ እንዲህ አይነት ነገሮችን ፋሲሊቴት ስለሚያደርግ እንደው የምትችሉ ሰዎች እውነት ለመናገር ተባብረን ብትገናኙና ኤክስፒሪየንስ ሼር ብታደርጉ እርስ በርሳችሁ አንዱ ሜንቶር አንዱ ሜንቲ ሆኖ መቀመጥ ቢቻል በጣም ብዙ ነገሮችን ማትረፍ እንችላለን። ይሄ በማን አይቼዋለሁ? ብዙዎቹ የኤዥያን ኮሚኒቲ በተለይ ህንዶች፣ ኤዥያኖች ይሄንን ነገር ይሰራሉ። እኛ ለምን አንሰራም? በቃ ማድረግ እንችላለን። ኢትዮጵያ ኮሚኒቲ ደግሞ በጣም በደስታ ይሄን ነገር ፋሲሊቴት ለማድረግ ዝግጁ ነን እና እንድትጠቀሙበት ነው በጣም ፑሽ ማደርጋችሁ ያለሁት። አመሰግናለሁ። እሺ ሰዓታችን እንግዲህ እንደ 10 ደቂቃ አለፍ አድርገናል። የ1 ሰዓት ፕሮግራም ነበረ ያሰብነው። እዚህ ጋር እናቆማለን። ሬኮርዲንጉንም ሁሉንም ነገር ይቆማል። በጣም አመሰግናለሁ። መልካም ጊዜ ይሁንልን። መጀመሪያ ቢፎር ስታፕ ሪኮርዲንጉን ያው እዚህ የምንናገራቸው አድቫይስ የሰጠን ኮንሶልት እያደረግን ከታክስ ፐርስፔክቲቭ አይደለም የተማማርን ነው። ኤኒ አድቫይስ ሪሌትድ የሆኑ ነገሮች ምሳሌ ታክስ እንዲያርጉ ሲባል ቤስት ፕራክቲስ ቢሆኑ እንደዚህ ብለን ያልነው ነው እንጂ ቀጥተኛ ኢንዲቪዥዋል አድቫይስ እንዳልሆነ ያው ዋንት ቱ ዲስክሎዝ ዲስ ኢንፎርሜሽን። በጣም ጥሩ፣ ትክክል። ይሄ ጀነራል አሰራሩን ነው እዚህ ጋር ያለው እንጂ ኢንዲቪዥዋል ሲመጣ ቴለርድ ይሆናል ለእያንዳንዱ ሰው እንደ አስፈላጊነቱ እንደ እንትኑ እየተስተካከለ ይሄዳል ማለት ነው። እሺ በጣም እናመሰግናለን ሁላችሁንም። ሬኮርዲንጉን እዚህ ጋር አቆማለሁ። በጣም አመሰግናለሁ ሁለታችሁም። እሺ በጣም እናመሰግናለን። እኛም እግዚአብሔር ይስጥልን።